የሚገርም ኬክ ነው እንግዲህ የተበረከታችሁ በጣም ደስ ይላል። አዎ በስመ አብ ወወልድ ወመንፈስ እናመሰግናለን። እንግዲህ እኔ ለማክበር የተሰበሰባችሁ እህቶቼ፣ ወንድሞቼ፣ ጎረቤቶቼ በሙሉ በጣም እናመሰግናለን። እግዚአብሔር ያክብርልን። እወዳቸዋለሁ፣ አከብራቸዋለሁ። ፎሎ ያደረጋችሁ በሙሉ ለእናንተ ትልቅ ክብር አለኝ። እኔ ግን ዓላማዬ ምንድነው? እንደ ኢትዮጵያዊ አስቤ በእምነቴ ብቻ አይደለም ማስብ። እኔ እንደ ኢትዮጵያዊ አስቤ ሁሉም ዜጋ ሰው ጥሩ ቢሆን ደስ ይለኛል። ሁሉም ሰው ጥሩ ደስ ይለኛል። ግን አንዳንድ ሰዎች ዘረኝነት እንድንናገር፣ ክፉ እንድንናገር፣ የጎጥ አስተሳሰብ ይዘን እንድንናገር የሚገፋፉ ሰዎች አሉ። በጣም ማንነት ግን ሰርስረው የሚናገሩ እነዛ ሰዎች እዚህ ቀደም አሳስተውኝ የሆነ የጎጥ ነገር ተናግሬያለሁ። አምሬ ነው ያን ይቅርታ ጠይቄያለሁ። ምንድነው በግል የመተው ሰፈሬን ጠቅሰው አካባቢን ጠቅሰው ስለሰደው ለነዛ ሰዎች መልስ ሰጣለው ስል ግን ሌላ ሰው እንደማስቀይም ገባኝ። ለካ ለሁለት ሰው ለሶስት ሰው መልስ ስትሰጥ ሌላ የሚቀየም ጓደኛ እንዳለ ገባኝ። ስለዚህ እዚህ ተነስቼ ሌላ ሰው ማስቀየም ስለሌለብኝ እነዛ ሶስት ሰው አራት ሰው ከተቀየሙ ለነሱ መልስ አልሰጥም በሚል ትቻለው። ወደፊት ግን ማስብ ከማንም ጋር መልስ ላለመስጠት ቆርጬ ተነስቻለሁ። አልመልስም ካሁን በኋላ። በጣም ጥሩ እንደተባለው ነው እንግዲህ ቤተሰቦቻችን፣ እንግዲህ ይሄ ቪዲዮ ሲለቀቅላችሁ ከዚህ ቪዲዮ አንድ ትምህርት ወሰዱ። ምንድነው? አንድ ሰው ወደ ሚዲያው ዓለም ሲመጣ ነቀፋም አለ፣ ትችትም አለ። ይሄን ተቋቁሞ እዚህ ጋር መድረስ ሌላ ብቃት ይፈልጋል፣ ሌላ ጥረት ይፈልጋል፣ ሌላ ጭካኔ ይፈልጋል እንጂ ለምን ተናገሩኝ ብሎ አኩርፎ የሚያቋርጥ ለምን እንዲተባለ ተብሎ የሚያለቃቅስ ወይ ደግሞ ሌላ ነገር የሚሰራ በፍጹም እሱ ለሚዲያ አይሆንም። ልክ እንደኔና እንደ መምህር አሁን የሚገርማችሁ ነገር ጥሩ ስራ ስንሰራ ራስ መጥቶ የሚነቅፍ ሰው አለ። በቃ እንዲሁ ዝም ደርሶ የሚያኩርፍ ሰው አለ፣ ደርሶ ማለት ነው። ይሄን ደግሞ ተቋቁሞ መቀጠል የግል ጥረት ይፈልጋል። እንግዲህ መምህር ሰሎሞን የሚለዩት ምንድነው ካላችሁኝ፣ እኔ በተፈጥሮ ላይ በጣም ነው የምፈራው። በቃ ማለት አልወድም፣ በቃ ሰነፍ ነኝ። እሱ ግን ራሱ እንደጠቀሰው ባለቤቱን እንኳን ቼክ ሳያደርግ አብዛኛውን ሰዓት ላይቭ ላይ ሌሊትም ቀንም የማየው ጠንካራ ወንድሜ ነው። ይሄም ጥንካሬው ይኸው ተመስክሯል። ስንት ገባ? 200,000። ከዚህም በላይ ገና ብዙ የሚጠበቅበት ወንድሜ ነው። ደግሞ ደስ የሚለው በነገራችን ላይ መምህር ሰሎሞን አንድ ብቻ አይደለም፣ ሁለትና ሶስት አይነት ሰው ነው። ምን ማለቴ ነው? የቤተ ክርስቲያንም አገልጋይ ነው፣ መርጌታ ነው፣ የተሟላ መምህር ነው። ደግሞ በሚዲያ ደግሞ እንደምታይ ጠንካራ ሰው። በቃ ብዙዎቹ የቲክቶክ ማህበረሰቦች ምዕመናን ናቸው፣ ልሙጥ ናቸው። የቤተ ክርስቲያን ምስጢሯን፣ ቋንቋዋን፣ ውስጡን አያውቁም። በዚህ በተነሳ ብዙ ነገር ላይ ሲወድቁ እናያለን። መምህር ሰሎሞን ግን ሁለገብ ስለሆነ እንደዚህ ያሉ ሰዎችን ሁላችሁም አበረታቱን። በተለይ ደግሞ ከአድርባይነት ነፃ ወጥተን በጭካኔ የምንሰራውን የዘመኑን ውጣ ውረድ በድፍረት የምናጋልጥ ቲክቶከሮችን ልትደግፉን ይገባል የሚለው ላይ እኔም ሐሳብ መስጠት ፈልጋለሁና እንግዲህ ወንድም መምህር ሰሎሞን ከኋላ የተነስተህ በሺ አጣጥፈኝ እዚህ ደርሰሃል። እግዚአብሔር ይመስገን። ይሄ የግል ጥረት ነው። እኔ በጣም ደስ ብሎኛል፣ ኩራት ተሰምቶኛል። እንግዲህ ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ እና ሼር አድርጋችሁ ጀምሩት።